ሰላም ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ ቅዱስ ዮሐንስ ነው፣ መጥምቀ መለኮት ቅዱስ ዮሐንስ በያላችሁበት ይጠብቃችሁ። ሙስሊም ወገኖቼን እህት ወንድሞቼንም አላህ በያላችሁበት ይጠብቃችሁ። እኔ ደህና ነኝ እግዚአብሔር ይመስገን። ሰብስክራይብ እያረጋችሁ ላይክም እያረጋችሁልኝ በኮመንት የምታበረታቱኝን ሁሉ እግዚአብሔር ክብረትን ይስጥልኝ። ቤተሰብ አመሰግናለሁ። በጣም ብዙ ሰው በናሂና በውብዬ ጉዳይ ፕራንክ ነው መጨረሻውን አታዩም ወይ ምናምን ነገር እያሉ በጣም ኮመንትም የሚጽፉልኝ ሰዎች ነበሩ። ግን እንዴት ይሄ ነገር ፕራንክ ይሆናል? ቤተሰብ እንዴ አስቡት እንጂ እንዴት እንደዚህ አይነት ፕራንክ አለ እንዴ? እነሱ የተጋቡት እኮ በቅዱስ ቁርባን ነው፣ በቤተ ክርስቲያን ስርዓት ነው አይደል እንደ የተጋቡት። ስለዚህ ቀለበትን የሚያክል ነገር እንግዲህ ይከብዳል እኮ በጣም አይደለም። በቤተ ክርስቲያን ሕግ የተጋባ ሰው ይቅርና እንዲህ እንኳን ጓደኛሞች ሆነው እወድሻለሁ፣ ትወጂኛለሽ ወይ፣ ወደፊት እንጋባለን፣ አብረን ትዳር እንይዛለን ምናምን ነገር እሺ ሲባባሉ እኮ በመሀል እግዚአብሔር አለ። ቤተሰብ የእውነቴን ነው። እሺ ያለችው ቀን ያቺ ሴት ለዛ ወንድ ሚስቱ ሆናለች። እሺ ያለችው ቀን ነው ሚስቱ የሆነችው እንጂ ገና ሰርግ ደግሰው ምናምን ነገር የተጋቡ ጊዜ አይደለም ሚስቱ የሆነችው። እሺ ያለችው ዕለት በቃ በእግዚአብሔር ዘንድ በቃ ሚስቱ ናት የዛን ሰዓት ማለት ነው። እግዚአብሔርን በመካከላቸው አለ። እንኳን ቅዱስ ቁርባንን ተቀብለው ጋብቻ ፈጽመው ይቅርና እንዴት ነው ፕራንክ የሚሆነው እንዴ? ምን ነው ይሄን ያህል እኔ ፕራንክ ነው ምናምን ነገር ሲባል ማለት ነው እንዴት ፕራንክ ይሆናል? ይሄን ያህል ብር ተቸግረዋል ወይ ብዬ እስከማስብ ድረስ ነው የደረስኩትኝ። የእውነት ለምን እምነትን መቀለጃ ካደረጉ የክርስቶስን ክቡር ስጋውን ቅዱስ ደሙን እንደዚህ መቀለጃ ካደረጉ እንግዲህ ቃል ኪዳን ተገባብተው እንትን ያሉበትን ነገር አፍርሰው ለፕራንክ ካደረጉት ይሄ ተገቢ አይደለም። እውነቴን ነው። ይሄ በጣም ያሳዝናል። እውነት እንዴ እኔ እንደ ፕራንክ ነው ሲባል ምን ያህል ቢቸግራቸው ነው ይሄን ያህል ተቸግረዋል ወይ ብዬ እስከ ማሰብ ድረስ ነው የደረስኩትኝ። እንዴት ፕራንክ ይሆናል? እንደዚህ አይነት ፕራንክ የለም። መጀመሪያ ውብዬ አውልቃ ወረወረች። ከዛም በኋላ ደግሞ ናሂ አውልቆ ወረወረ። እንዴ ከቤት ውጣልኝ ምናምን እስከ ማለት ደረሱ። ይሄ ፕራንክ ነው እንዴ? እንደዚህ አይነት ፕራንክ የለም። ይሄ ፕራንክ ከሆነ እውነት እንደዚህ የሚቀልዱ ከሆነ በእኛ ሳይሆን በእግዚአብሔር ነው የቀለዱት። የእውነት ስነግራችሁ ቤተሰብ በእኛ ሳይሆን በእግዚአብሔር ነው የቀለዱት። እንዴ እኛ ችግር የለውም አንዴ መቀለጃ ሆነናል። ግን ስርዓተ ቤተ ክርስቲያን መከበር የለበትም ወይ? ይሄ ለማን ትምህርት ሊሆን ነው? እስቲ ንገሩኝ እናንተ። ለማን ትምህርት ሊሆን ነው? ይሄ ምን ሊያስተምር ነው? ይሄ አሁን ነገ ጧት አንዷ ልጅና ወንድ ተጋብተው ወንድና ሴት በቤተ ክርስቲያን ደንብ ተጋብተው በቤተ ክርስቲያን ስርዓት ተጋብተው እንግዲህ ቀለበታቸውን አውልቀው እየወረወሩ ምናምን ነገር ለነሱ ትምህርት እንዲሆን ነው። እንደዚህ አይነት ፕራንክ የለም። ደግሞ ፕራንክ አይደለም። ለምን ፍሬና ዳጊ ወጥተው ተናግረዋል እንዴ? በጣም ሰው ሲጽፍላቸው ነበረ። ምን ነው ዝም አላችሁ? ይሄን ደረጃ ሲደርሱ ለምንድን ነው የማትናገሩት? ለምንድን ነው የማታስታርቁት? ምናምን ነገር መጨረሻ ላይ ናሂ አልያዝም አላቸው። ውብዬን ግን አግኝተው ነገሩን ለመፍታት ሞክረው ነበረ። ግን ስላቃታቸው ነው እነሱም ሚዲያ ላይ የመጡትና ናሂን በጥብቅ እንደሚፈልጉት ሲደወልለት እንደማያነሳ የተናገሩትና ናሂና ውብዬ እሺ ፕራንክ አደረጉ እንበል። ዳጊና ፍሬስ እኛን ፕራንክ ሊያደርጉ ነው ወይስ በእኛ ሊቀልዱ ነው? ወጥተው ይሄ ነገር የምር ነው እውነት ነው ልናስታርቅ ሞክረናል፣ ናሂን ግን ልናገኘው አልቻልንም ብለው ለናሂም መልእክት ያስተላለፉት ለጥያቄያቸውም መልስ የሰጡት ፕራንክ ሊያደርጉን ነው እነሱስ? እሺ ውብዬና ናሂ ፕራንክ አደረጉን እንበል። እነ ዳጊና ፍሬስ አይደለም። ትክክል ነው ይሄ ነገር ፕራንክ አይደለም። ቤተሰብ የምሬን ነው እንዴ። ትላንትና ራሱ ይሄ ቦዲጋርዱ ምናምን ነገር መጥቶ ናሂን ሲጥለው ምናምን ነገር ምቱ ምናምን የፕራንክ ይመስላል እና ፕራንክ ነው ምናምን ነገርም ተብሏል። እንዴት ነው ፕራንክ የሚሆነው? እኔ እኮ እሺ ፕራንክ ያድርጉ ይሁኑ ይስሩ፣ ግን በዚህ ደረጃ እንዴት ቀለበት ቃል ኪዳን እኔ ደግሞ ጣትን እንጂ ልብን አያስርም እንዳትሉኝ። ይሄ በጣም የከበደ ነገር ነው። የእውነቴን ነው። ይሄ ወንጌል ላይ ተቀምጦ አባቶች ባርከውት
አንስተው ሰጥተው እሱም ለሷ አድርገው በጣም የተባረከ ብዙ ፕሮሰስ ያለበት ነገር ነው። እንዲሁ ዝም ብሎ መተን እኛ ተንበርክከ ምናምን ነገር ታገባኛለህ ታገቢኛለሽ እንደሚባባለው ነገር አይደለም። ይሄም ቢሆን ቃል ኪዳን ከባድ ነው። ሰው እንደው አጉል የሆነ በቃ እንትን ነገር አድርጎት ቀለል አድርጎት ሄዶ ታገቢኛለሽ ወይ ምናምን ነገር እሺ ሲባባሉ ቀላል ነገር ይመስላል። ቀላል ነገር አይደለም እኮ ቤተሰብና ሌላው ነገር ደግሞ ሄለንን አትናገሪያት። ሄለን እንደውም ለማስታረቅ ነው እንትን ያለችው ያለ ሰው አለ። ለማስታረቅ አይደለም። እኔ ሄለንን በጣም ነው የምወዳት። የሄለንን ክፉ አልፈልግም። በጣም ብዙ ነገር አሳልፋለች። እሷም በወንድ ተጎድታለች እና ውብዬና ናሂ እንደዛ ግብ ሲገጥሙ እሷ ወንድሜ ነው ምናምን ነገር ነው የተባባለችው። እንደውም ስለማከብርሽ ነው ምናምን ነገር ረፊ ምናምን ያለችው እንጂ እንደውም ወንድሟን ተቆጥታ ውብዬን አላረጋገችም፣ ሀቁን ለመናገር ማለት ነው። ለዛም ነው እኔ ሄለን ተይ፣ እነሱ ሁለቱ ባሪና ሚስቶች ናቸው። ነገ ጧት ሲታረቁ አንቺ ዳር ትቀሪያለሽ። ውብዬ በጣም ኃይለኛ ናት፣ እንዳያችኋት ነው። ሄለንን ነቅሳት ይይዛታለች። ውብዬ ጋር ታውቃላችሁ የዘመድ ነው ምናምን ነገር ብሎ ነገር የለም። በሪል ነገር በህይወቷ የመጣን ነገር እንዴት አድርጋ እንደምትመልስ አይተናል። ስለዚህ ሄለን ዳር እንዳትቀር ነው። ገባችሁ አይደለ? የፈለገ ነገር ቢሆን በዚህም አሉ በዛም መታረቃቸው አይቀርም ውብዬና ናሂ። ስለዚህ ወንድሜ ነው ለምን አይወጣም ምናምን ነገር ብላ ግብ ከውብዬ ጋራ ይሄ አያስፈልግም። በኋላ ዳር ትቀራለች። ስለዚህ ታይ ነው ያልኳትኝ እንጂ እኔ ሄለንን እንትን ብዬ የምቃወማት ከውብዬ ጋራ ሁኚ። ያኔ አንቺም ሴት ነሽ ተጎርተሽ አሳልፈሽ አይተሽዋል ነው። ገባችሁ አይደል ቤተሰብ? እንጂ ዝም ብላ እሷ ለውብዬን አግዛ ናሂን ተናግራ ቢሆን እኔ ምን ወጥቼ ሄለንን የማናገር እኮ ሱስ የለብኝም። ግን ካየሁት አንጻር ነው እኔ ወጥቼ ሄለን ተይ ብዬ ተናገርኩትኝና አሁንም ሄለን እንደ እህት ውብዬን ነው መደገፍ በዚህን ሰዓት ያው ማለት ነው። ውብዬን ነው ከውብዬ ጎን ነው መሆን ያለባት ከናሂ ሳይሆን። የፈለገ ነገር ጥፋትም አያጥፋ ናሂም ማንኛውም ሰው ማለት ነው። ግን መሆን ያለብን ሚስት ጋር ነው፣ ሴት ጋር ነው። ወንድ ልጅ ጥፋት አጠፋም አላጠፋም ያው ነው። መሆን ያለብን ከሚስት ጋር ነው። ምክንያቱም በኋላ እነሱ ሁለቱ ሲታረቁ እኛ ዳር ነው የምንቀረው። ውብዬ ደግሞ ኃይለኛ ናት። ንክስ አድርጋ ነው የምትይዘው ሰውን። ትክክለኛውን ስነግራችሁ ማለት ነው። እንዲሁ ራሱ አሁን እርጉዝ ባትሆን ማለት ነው ውብዬ የእውነት የዛ ቤት እንደው በቃ ቤቱ ደም በደም ነው የሚሆነው። ይሄን ያህል ጥፊ፣ ይሄን ያህል ካልቾ፣ ይሄን ያህል ለቅሶ እንዴ! ፕራንክ ነው ይሄ። ቀለበት አውጥቶ መወርወር እንትን ማለት ይሄ ፕራንክ ነው ይሄ። እንደዚህ አይነት ፕራንክ አለ? እሺ እነሱ ፕራንክ ካደረጉ ለምን ዳጊና ፍሬ ወጥተው ተናገሩ? እስቲ እናንተ ራሳችሁ እስቲ አስቡት እንዴ! ፕራንክ እስከሆነ እኔማ እንደው በእውነት ቁጭ ብዬ ሳስበው ይሄን ያህል ተቸግረዋል ወይ ነው እኮ ያልኩትኝ። ይሄን ያህል ችግር ውስጥ ገብተው ነው እነሱ ቀለበት እያወጡ እየተወራወሩ ፕራንክ የሚያደርጉት። ይሄንን ነው ያሳሰበኝ እኔ በቃ የሁለቱ ነገር ማለት ነው። የእውነት ፕራንክ ከሆነ እንዴ ሰውስ ዝም ይላቸዋል ወይ እንዴ? እይታ አይቀንስባቸውም ወይ? የኛ ሰው ታውቃላችሁ እችን ታህል ነው የሚጠብቀው ከሰው። እንደዚህ በቤተ ክርስቲያን ጋብቻ እንደዚህ ሲቀልዱ ሰው ዝም ይላል አይልም። በራሳቸው ላይ ነው ጦስ የሚያመጡት። ምንም ትምህርት የሚባል ነገር የለውም። ይሄ ምንም አስተማሪ ነው ምናምን ነገር ምንም የለውም። ምንም አስተማሪ አይደለም ይሄ። የእውነት ይልቅ ቤተ ክርስቲያናችን እንድትነቀፍ ስርዓቷ እንዲጠፋ ምናምን ነገር በሌላ በኩል ያሉት እንዴ እንደዚህ ነው እንዴ በቤተ ክርስቲያን የተጋባ እንዴ ነው ያስብላል እንጂ ምንም አይነት ትምህርት የሚሰጥ ነገር አልሰሩም። ናሂም ቢሆን ውብዬ እውነት ፕራንክ ከሆነ ግን እኔ ደምድሜ የምናገረው ፕራንክ አይደለም። ቤተሰብ ፕራንክ ነው ብላችሁ ያሰባችሁ ፕራንክ አይደለም። ፕራንክ ቢሆን ኖሮ ዳጊና ፍሬ ወጥተው አንደኛ አይናገሩም፣ ሁለተኛ ነገር ደግሞ ቀለበታቸውን አውጥተው እስከ መወርወር ድረስ አይደርሱም። የውብዬን ጥፊ ራሱ አይታችሁታል እንዴት እንደሚጮህ ጆ እኮ ነው ጫ ነው የምታረግባቸው ሁለቱም ላይ። እንደዚህ አይነት ፕራንክ አለ ወይ? የለም። እና ፕራንክ አይደለም። አትሸወዱ ሁላችሁም። እኔ አልተሸወድኩም። ተሸውደሻል ፕራንክ ነው የምትሉኝም አላችሁ። አልተሸወድኩም። እንደዚህ አይነት ፕራንክ የለም ጭራሽ። ወጣም ወረደ ዛሬ የሚያመጡትን ነገር እንግዲህ አይተን ደግሞ